ተገናኛችሁ? ቁጭ ምን ታረጋላችሁ? ወይኔ ምን ነው የሚሰሩት እሳቸው? እሺ ነው ቁጭ ምን ያደርጉ ነው እዚህ የመጡት? ስለኔ ጉዳይ እኮ ነው። እኔን አትከታተይኝ፣ እኔን አትፈልጊኝ። አንተ ነው አይደለም? እሺ ምንድነው? አስረጅ። ምንድነው ላይ መተት ያደረጋችበት ሴትዮ ሰላምን ያገዘቻት ሴትዮ ልጇ ደውሎልኝ አሁንም ስለ አኑ እያወራች ነው አለኝ። ጃኑን ወደሽው ምናምን ሊሆን ይችላል፣ አይመለከተኝም። እሷ የራሷ የሆነ ህይወት አላት፣ የሚጠብቃት ልጅ አላት። ተግባባናል? አንቺ ፍቅርሽን በዚህ ማለት ታድሺ ምናምን ሊሆን ይችላል። ምንም ላድርስ አይደለም፣ ስለ አኑ ስለሚያገባኝ ነው። ሲቀጥል ማለት ነው አሁን እዚህ የተገናኘው ነው ስለ አኑ ጉዳይ ነው። ብዙ አታውራ። ሰርግ ልደግስ ለኔ ብለሽ እኮ እዚህ ጋር ተይው። ገደል ጩባት ጆሮ ጋር አውራት ይመለከተኛል። አኑ ፈልገሽ ነው የመጣሽው? አዎ ይመለከታል። ሲቀጥል ደግሞ አሁን እዚህ ጋር መጥተህ ስለ አኑ ጉዳይ ነው እንጂ የምናወራው ስለ ሌላ ጉዳይ አታውራ። በቃ አሁን እናት አለች ምንድነው ትሄዳለች፣ ትመጣለች ምናምን ነገር ሴትዮዋ ነው። ረጅም ሰዓት ትዘጋለች፣ ትደውላለች መልሰው። እኔ ቤት ጠፍቶባት ይሁን ምን ይሁን አላውቅም። አንቺ ፍቅር ገብቶሽ ምናምን ማለት ነው ማለት አንተ ያማሃል እንዴ? ያማሃደራት እንዴት ነው የምታወራው? አያገባኝም። ስለ ሁለታችሁ ላይ ስለሷ ላገባኝ ይችላል፣ ግን እንደዚህ በዚህ ልክ አፍን አትክፈል። አይ እያስመሰልኩ ነው፣ አኑ ጋር እያስመሰልኩ ነው። እንደዛ ነው የሚሰማው። ስላሰብክ እንዴት ነኪኝ ምናምን አይደለም፣ እያሰብኩልሽም አይደለም፣ አስቤልሽ አይደለም የመጣሁት። ቢያንስ እዛ ጋር አንቺ የሚፈልግሽ ሰው አለ፣ የምትኖሪለት ሰው ልጅ አለ አይደል? ሰላም ቤተሰብ እንዴት ናችሁ? በጓደኛዬ ስልክ ነው ቪዲዮ እየገባ ያለሁት። ማለት በጣም ስለደነገጥኩኝ ነው። ድንገት ስልክ ተደውሎ ማን ነው አኑ ላይ መተት ያሰራችባት ሰላም ይዛት ሄደችው ሴትዮ የእሷ አክስቷ ልጅ። ባለፈው ቪዲዮ ላይ ስሙን ማስታወስ ስላልቻልኩኝ ነው። ባለፈው ቪዲዮ ላይ መጥቶ በጣም ብዙ ነገር ነግረናል፣ የተቀበረበትን ቦታ ምናምን አሳይተውናል። እሱን አይታችኋል። አሁን ደግሞ ድጋሚ ደውሎ አክስቴ የሆነ ነገር እያወራች ነው፣ እኔ እንዳልመጣልሽ በጣም አሞኛል። ስለዚህ አክስቴ አኑን የሆነ ነገር ለማድረግ እያቀደች ነው፣ ድጋሚ ተከታታያት ብሎኝ ከወጣው ጀምሮ እየሮጥኩኝ ነበር እንደደወለልኝ የመጣሁትና ጓደኛዬ ልጅ ነው ቪዲዮ እንድትቀርጸኝ የመጣሁት። ማለት የሆነ ነገር እንኳን ቢፈጠር ለሶፊም ስለደወልኩለት ምናምን ያሰኒ መታለች። ፈርቺ ምን ሆነሽ? ምን ሰላም ምን ተፈጥሮ ነው አንቺ ደወለልኝ እና የባለፈው ልጅ ማለት መተት ምናምን ሰላም ነው ሰኒ በየስ እኔ እኮ ቻኩልሽ ስጠሪ ማርያም እንደ ተነስቼ ነው የመጣሁት። ቆይ ምንድነው? እሺ እስኪ ንገሪኝ፣ ምንድነው የተፈጠረው ነገር? ልጅ ደወለልኝና ምን አለ አክስቴውንም ድጋሚ መጭኩል ልትፈጥር ነው። አኑ ድጋሚ መተት እያሰራችበት ነው። እቺ ባለፈው ያሳየችን ሴትዮ እና አሁንም እንትን ተከታታያት አለኝና በቃ ይኸውልሽ ቆም ያለው ረጅም ሰዓት እስካሁን አልወጣችም። በቃ እንደደወለልኝ የሮጥኩ እዚህ አካባቢ ነበር። ቦርድ እነሱ ከሱ ምንድነው ፈልጉት? ለምንድነው ማይተውት? ልጁ ደህና ተሻሉ ሲባል እንደገና አላውቅም። በቃ ማለት ከጓደኛዬ ጋር ነበርኩኝና በቃ ቶሎ ቪዲዮ ቅረጪ ሶፊን ጋር ደወልኩለት። በቃ ማለት ምን እንደሚፈጠር አላውቅም። የሆነ ነገር እንኳን ቢፈጠር ሶፊ አረ እንኳን የሚጠራሽኝ እኔ ነኝ። ቆይ ሶፊ እኮ እየመጣሁ ነው አይደል? ደውይለት እስኪ ያለቀ በየሱስ ምን ነው እሱ አልገባውም። ለሱም በስርዓት አልነገርኩኝ እና ልጁ ራሱ ሲነግረኝ በጣም ፈርቷል፣ ደንግጧል ምናምንና አንቺ አውሪ እስኪ። ሄሎ ሶፊ ወይ ሪች እኮ ደውላለች። ተቻኩልኝ ወጣች። ወይኔ እኔ አላውቅም ምን እየተፈጠረ እንደሆነ ብቻ ግን ወዴት እንደምትሄድ አለ ጠንቋይ ቤት እንትሄድ ማለት ቆይ ምንድነው እሷ ፍላጎት አልገባኝም። ማለት ያኔ እንትን ማለት ፈልጋለሁ ምናምን ብላ አይደል እንዲያሳዩት አሁን ምን ስንት ነገር በልጅ አስፈራራራት፣ ስንት ነገር አረጋ እኮ ለምንድነው ማለት ነው? ግን አሁንም ከሆነ ሰው ጋር አውርታለች። ችግሩ እሱ ነው። ከሆነ ሰው ጋር እያወራች ነበር። ስልክ አውርታን ይወጣ። አዎ አኑን እንትና ምንድነው አኑን አንለቀውም። አዎ በቃ ያኑ ጉዳይ ነው። ጉድ ነው የምናፈላው። ምን እንደዚህ አይነት ወይ ነው ሆኖ ማይተውት እንዴ ማይተውት እንዴ ስማሙ ምን ነው ሶሲቲ መስገን በልጅ ዋይደውል ሊኖር ተውሎ እንዳታመልጠን እንከታተላትና እንዴት እንከታተላት። እኔ ሴትዮዋን ዛሬ መጨረሻ ማየት አለበት። ቆይ አላውቅም፣ እየታጠፈች ነው። ቀስ በይና እሺ አባቷ እንደምገባ አልመጣም። ምን እንዳለም ድረስ እየተከታተልናቸው ነው። እሺ እንሂድ፣ ቀስ ብለን ቀስ በይ እንዳያዩሽ በቃ ምን ሆነ? ቆይ ምን አውቃለሁ ምን እየሰሩ ነው? ወደዚያ ያሉ ምን እንዳሰቡ አልገባም። ሄዱ ነይ ቀስ ብለን ግን እንዳያዩሽ። ካዩ ደግሞ ያውቁኛል። ባለፈው ማይተውኛል። ቆይ ምን አስበው ነው እንደዚህ አካሄዳቸው ላይ ተሻለ የሆነ እንዳለ ባሹ ከተያሉ የሆነ የማይፈልጉት ነገር አለ። ሲጀምር የሚያደርጉት ነገር አለ። ያውኑ ተንኮል አስዩሽ ትንሽ ሄዱ ነው ይቆማል። ትንሽ ሄዱ እስኪ በቃ እንትን እንዳይሽ ፊትሽን ወደዚህ ያሉ ሄዱ እሺ ሄዱ
አስበው ነው ማለት ምን ያደርጉት ነው አሁን? እሺ አኑ ወይኔ እሱን እኔ የሆነ ነገር ያድርጉት ብቻ በጣም እንትን እያሉ ነው ሲጀመር እንደዛ እንትን ብያለሁ ንስሐ ልገባ ነው ምናምን ብለው የመጡ ሴት እሺ ቆይ ምን እንዳሰቡ አልገባኝም። እሺ ወዴት ነው እየሄዱ ያሉት? እኔ ምን አውቃለሁ? ውስጥ መጣን እኮ ቃይ ስለማያዝን እንጠጋቸው። እሺ አሁን ይልሽ ይቆሙ ነው መሰለኝ እየሻቸው ነው። እሺ ቆማል። እሺ አሁን ምንድነው ማለት ነው? ግራ ገብቷቸዋል እኮ ወዴት እየሄዱ ነው የሚለው በቃ እኔ ምንም ሊገባኝ አልቻለም። በቃ ማለት ለሶፊም ደውዬላት ይችላል። እሺ ምን ይሻላል? ሰኒ ማለት ረጅም ሰዓት ነው አሁንም እየቆሙ ያሉት እኮ። እሺ ማለት እስከ መጨረሻው የት እንደሚሄዱ እንከታተላቸውና እንያዛቸው። እቺ ሴትዮ ግን እኮ እየሄዱ ማለት እኮ ሲቆሙ ምን ሲሄዱ ምን ሄድ ከዛ መጨረሻቸውን እንይ። አንዋር ምን ሊያደርጉት ያስባሉ? አንዋር ምን ሊያደርጉት የሆነ ነገር ያድርጉና እሱን ከኔ ጋር ነው የሚያወሩት። ሲጀመር እንደዛ አውጥተው ጥንቁልናን ካለበት ቦታ ቆፍረው ካወጡ በኋላ አሁን እንደገና ጭማሪ አንዋርን ሌላ ነገር አስበው ከሆነ ከባድ ነው ማለት ሰው መለስ ሲልለት ለምንድን ነው እንደዚህ የሚሆኑት? ሶፊም እኮ ቆየ ማለት ፈራዊ አይተውናል እንደ ሰኒ ያር ጭራሽ በፍጹም ተጠራጥረው እኔን እኮ ጭራሽ እኮ አይተውኝ ወለብስማ እንጂ እንደልሻው አልገባኝም ማለት በሰኒው ቅያስ እንከተላቸው እንትን በላቸውና ብቻ እስኪ የሚገቡበት ቦታ እንገባለን ዛሬ። እሺ እንዳያመልጡ እኮ ነው ተቀባኝ። እሺ ብቻ አለ። እሺ በዛኛው ቅያስ እንከተላቸዋለን። በቃ ወይ እሺ ቆይ እንዳይሆን እኮ ፈርቼ ነው። እሺ በዚህኛው ሳይሆን ማለት ነው በዚህ ከሄድን ባጠገባቸው ነው። በዛ ጋር ሄደን በዚህ እንከተላቸው። እንፍጣልና ሳይቀድሙ ተቆጥ ብለን እንከተላቸው። ሆነ ማለት እየተከተልናቸው እንደሆነ ሲቀጥል ደግሞ አሁን ትንሽ ተሻለው ብለው እንደገና የሆነ ነገር ለማድረግ ማለት አያሳዝናቸውም? ልጁ የራሱን ህይወት ለምንድን ነው የሚበጠብጡት? እየመጡ ሲደውልልኝ እራሱ በጣም ደንግጫለሁ። ልጃቸው ሲደውልልኝ እንጂ አቆመዋል። እስካሁን ቀስ ብለሽ አለች። እኔ በቃ እዚህ ጋር ቀስ ብለሽ እሺ ምንድን ነው የሚሻለው? ምን ይሻላል? ሶፊ ጋር ደውይ እስኪ ደውላለሁ። ደረስኩ አለ ያገናኘ ሄሎ ሶፊ ድምጻቸው እኮ ቶሎ ነው እየጠበቅን። እሺ ምንድን ነው ትንሽ መጣሁ ብሏል። ሶፊ መጣሁ ብሏል። ሴትዮዋ እንዳታመልጥ እኔትም እንዳትሄድ አለች። እኔ ግራ ገባችኝ እኮ ደግሞ ነው። እሺ በማርያም ሴትዮዋ እንዳትመጣ እንዳትሄድ ቃል ተደራሪ። እሺ ምንድን ነው የምታደርጊው? ምን እያደረግሽ ነው ያለሽው? ለምን ምን ሰረምጣ ጓደኛዬ ሁሉም ነገር ነበር። ምንድን ነው እሱ እየተከታተላችሁ ነበር። ምንድን ነው እያደረግሽ ያለሽው? እሺ ቀስ በቀስ እሺ ማንን ነው እየተከታተልሽ ያለሽው? ምንድነው እንደዚህ አይነት ስራ ምን አይነት ኃላፊነት ነው እየወሰድሽ ያለሽው? ጆት ሰማለች። ምን ሆነክ ነው? ማናት የምትሰማኝ? ምንድነው በኔ ጉዳይ ነው? እኔ ነው እየተከታተልሽ ያለሽው? ስለኔ እያሰብሽ ነው? ምንድነው? እሺ ላስረዳክ። አንተ አትጩ ምናምን አትበይኝ። ሴትዮዋ ሰማናለች። ለአኑ ብለን ይመጣ ማናት ሴትዮዋ? ማናት? ቆይ ጆ ለምንድን ነው ተረጋግተህ መስማት? ምንድነው የምረጋጋው? ተረጋግተህ አውራት። ትነግራለች፣ ታስረዳለች። ስለኔ ጉዳይ እኮ ነው። እኔን አትከታተይኝ፣ እኔን አትፈልጊኝ። አንተ ነው አይደለም? እሺ ምንድነው? አስረጅ። ምንድነው ላይ መተት ያደረጋችበት ሴትዮ ሰላምን ያገዘቻት ሴትዮ ልጇ ደውሎልኝ አሁንም ስለ አኑ እያወራች ነው አለኝ። የት ልትሄድ እንደሆነ ወይ ድጋሚ። ስለዚህ አንቺ ራስሽን አሳልፈሽ እንደዚህ አይነት ነገር ውስጥ ገባሽ? እንደዚህ አይነት ነገር ውስጥ አሳልፈሽ ራስሽን ሰጠሽ? ምን አውቀሽ ነው ሴትዮዋን የምትከተይ? አሩን አላውቅም። ምን አውቀሻት ነው የምትከታተያት? የት እንደምትሄድ ለማወቅ እኮ ነው። ምን ራስሽ አታስቢም እንዴ? ቢያንስ የሆነ ነገር ሊመጣብኝ ሊደርስብኝ ይችላል ምናምን ማለት አትችይም? እንዳንተ አብረን አይደል እንዴ? ምን ነው ለአኑ ብለን እኮ ነው እንደዚህ የምናደርገው። ምን ሆነህ ነው? ቀስ ብለህ አታወራም እንዴ? ያሰብክልኝ ነው? ያሰብኩልኝ አይደል? ደግሞ እንደዚህ አይነት ነገር ውስጥ ልትገቢ አልፈልግም። በቃ እንደዚህ አታደርጊ። አትጩ፣ በማርያም ትሄድብናለች። ስትመንገድ እንደተከታተልናት በቃ እኔ ልጁ ሲደውልልኝ ቶሎ ብዬ እንትን ሰንዬ ጋር ነው። ቢያንስ ከነሱ ጋር አብረሽ ከነሱ ፊት መምጣት አትችይም? ያማል እንዴ? እነሱን ስጠብቅ እሷ ታመልጠኛለች።
ይኸው ተከታትለን እዚህ ደረሰን እኮ። እሺ የሆነ ነገር ብትሆኝስ እንዴ? ምንድን ነው የምትሆነው? ነው ያለው አይደል እንዴ? ያማል እንዴ? እሺ የሆነ ነገር ብትሆንስ? ሁለታችሁ የሆነ ነገር ቢፈጠርስ? ምንድን ነው የምንሆነው? አብረን አይደለን እንዴ? እሺ አደገኛ ሴትዮ ናት ብላችኋል አይደል? እሺ የሆነ ነገር እንደ እየተከታተላችኋት እንደሆነ አውቃ የሆነ ነገር ታደርጋችሁ ቀስ ብለን እየተከታተልናት ያለው አላየችም። ራሳችሁ እንደዚህ አይነት ነገር ውስጥ ራሳችሁን ባትከቱ ደስ ይለኛል። እንደዚህ ባቱን አንቺ አብሶ እንደዚህ አትሁኚ። ስላሰብከኝ እንዴት ነኪኝ ምናምን አይደለም እያሰብኩልሽም አይደለም አስቤልሽ አይደለም የመጣሁት ቢያንስ እዛ ጋር አንቺ የሚፈልግሽ ሰው አለ፣ የምትኖሪለት ሰው ልጅ አለ አይደል? በቃ ያ ነገር ነው ያስመጣኝ። ቢያንስ ጓደኛዬ ይነግሩኛል። ጆሽ አሁን እንኳን አጣሽ በቃ አስበል አዋለ የሆነ ነገር እንዳልሆን ስለጨነቀት ነው። በእናትሽ እንድትነኪኝ አልፈልግም። አሁን እንድትነኪኝ ምናምን አለ። እሺ እንሂድ ወይም ሊያት ወይ እንሂድ። ለምንድን ነው የምንሄደው? ሶፊ እየመጣን ያማል። ከፈለክ መሄድ ትችላለህ። አሁን ነገር አታድርጉ። አሁንም እናንተ ራሳችሁ እንደምን አስባችሁ ነው ማለት ታድናላችሁ? አኑ የሆነ ነገር እንዳይሆን ታደርጉታላችሁ። ካሜራ ምናምን ስላቆማችሁ ለምን አናደርግም? አኑን እሺ እኛ እዚህ ጋር እየተከራከርን እሷ ምን እያደረገች እንደሆነ በምን ታውቃላችሁ? ቀስ በል እንዳትሄድ ሴትዮዋ ያማል። ከሰማች እንዴ አንተው ራሱ ለምንድን ነው እንደዚህ አይነት ነገር ውስጥ የምትገኝ? እሺ ይቅርታ በቃ ተረጋጋ። አሁን ሶፊ እኔና አንቺ ይቅርታ እንድንባባል አሉ የምትኖርለት ሰው አለ አይደል? ይሄንን ነገር ደግሞ ወንድሞች አሉ። ያንን ኃላፊነት እነሱ መወጣት ይችላሉ እኮ። ደውዬላቸዋለሁ እነሱ እስኪመጡ እኮ ነው። ጆይ እስኪመጡ እናንተ የሚከታተላችሁ ሰው ቢኖርስ? እኔ ጓደኛዬ ባይነግረኝና እዚህ ጋር ባልመጣ ኖርስ? ምንም እኮ አልሆነም። ጆ ለምንድን ነው የምታካብደው ነገሮችን? እንትን አትበል በቃ። እሺ በቃ እሺ ምንም እሺ የሚያስብል ነገር የለም። ደስ ብሎኝ በእናትሽ ወደዛ እኔ አንቺ ጋር አልመጣሁም። እኔ የሆነ ነገር እንዳትሆኑ ብቻ ነው የተከተልኳችሁ እንጂ አስቤልሽ ምናምን አይደለም። እንደዛ እንድታስቢ አልፈልግም። እሺ አሁን ተግባባናል። አሁንም እኮ ይኸውልሽ ውስጥሽ እንድትይልኝ አስቤልሽ ምናምን አይደለም። እሺ ወይም ደግሞ በእኔ ምክንያት ከሆነ እኔን አትከተይኝ። በእኔ ምክንያት የሆነ ነገር እንድትሆኝ አልፈልግም። የተግባባ ነው አይደል? በቃ ምንም ነገር እንድታደርጊ አልፈልግም። አሁን ባልሽ ጉዳይ እኮ እንደምን ለነሱ ተይላቸው ማለት ምን ማለት ለነሱ ፈተውላቸው ለነሱ ፊት ተው እቺ ማለት ኃላፊነት ያለባት ልጅ ናት እኮ። ቢሆንስ ካዳ ምን ችግር አለው? ላኑ እንደዚህ ያማል ብታደርጊ ችግር የለውም። እና ካዳ ስለመጣሁ ይደብራል። አዎ ይደብራል። እሷ እኮ ኃላፊነት አለባት። አኑ እኔ እንደምታውቃለህ ያማል ኃላፊነት አለባት። ካዳኒ ከኋላው አለው አይደል? አብሬያታለሁ። ምን ይፈጠራል? እነ ሶፊን ይዘሽ መምጣት ትችያለሽ። ይመጣል፣ ሶፊ ይመጣል። ወንድም ስላለ አይደለም። ቆይ ወንድም ስላልሆነ ሲጀምር አንተ ችግር አለብህ ደነዝ። አንቺ ደግሞ እናገርሽ አንሳል ያማል እንደ ከዚህ የምታወሪውን አወራን አሳሽ በሽከራ እሷ ኃላፊነት ያለባት ልጅ ናት። ገባሽ? ሰው ኃላፊነት አለበት። እዛ ጋር የሚጠብቃት ህፃን ልጅ አለ። ለዛ ነው ተከትያት የመጣሁት። እና ቢሆንስ ለምንድን ነው ይሄን ነገር ደግሞ እነ ቶፋና ሶፊ ማድረግ ይችላል። እናንተ ደግሞ ሶስት ሰው ካሜራማናችሁ ማን ሴት ወንድ እንኳን ብታደርጉ ችግር የለውም። ምንም እኮ አልተፈጠረም። ዝም ብለህ ነገሮቹን አካብደህ እያወራህ በጣም አስረዱኝ። ምንድን ነው የተፈጠረው? ማናት ሴትዮዋ? ምንድን ናት? ከዚህ በፊት አንዱ ላይ መተት ተደርጎ እንደነበር ታውቃለህ? አውቃለሁ። ስለዚህ ሴትዮ ደግሞ ሰላምን ጠንቋይ ቤት ይዛት ሄደችው ሴትዮ ናት። ከሷ ልጅ ጋር አልፎ አልፎ በስልክ እናወራለን። ልጁ በጣም ታማ ከጠንቋይ ሴትዮ ጋር ነው በስልክ የምታወሩ? ጠንቋይ ይዛት ሄደችው ሴት እኮ ናት። ተባብራናለች። ቪዲዮን አይተህ ከሆነ ሰላምን ጠንቋይ ቤት ይዛት ሄደችው ሴትዮ ነች። እሷን ደግሞ መታ ቤት ውስጥ ሁሉንም ነገር ተናግራለች። ምናምን ስራ መግባት ፈልጋለሁ ብላለች። አሁን እኛ እሷን ስናያት እየተከታተልናት ያለ ሰላይ ልጁ ስልክ ታወራ ሰማ። አሁንም አኑ ላይ የሆነ ነገር ልታደርግ ነው። እንዳልመጣ አሞኛል አልችልም ማለት። ስለዚህ እኔ ደግሞ እንደደወለልኝ ቶሎ ብዬ ካፈተ እንዳታመልጠኝ ብዬ ተከተልኳት። ሰኒን ጠራሁት፣ አብረን መጣን እና ቢያንስ ወንድ ልጅ እንዲከተላቸው አታሩ። በዛ ሰዓት ስለ ወንድምና የሆነ ነገር እኔ የሆነ ነገር ቦንስ ብለሽ አታስቡም እናንተ? ለሶፊ ነግረነዋል። ሶፊ እየመጣ ነው። እዛ እኛን ሴት ሶፊ ስንት ሰዓት ነው የሚደርሰው? እኔ እንኳን እኮ ጓደኛዬ ነግሮኝ ስመጣ እንኳን ምን ያህል ደቂቃ እንደፈጀው እኔ የማውቀው። 3 ለአንድ ምን ታወራናችሁ? ሌላ ነገር ሰው ተቀጥሮባችሁ ቢሆንስ? እንደሚከታተላችሁ ሰው አውቃ ቢሆንስ? ሴት በቃ የለም ምንም የሚከታተለን ሰው የለም። አንቺ ዝም በይ። ሲጀመር አንቺ አሁን ወደሽው ምናምን ሊሆን ይችላል፣ አይመለከተኝም። እሷ የራሷ የሆነ ህይወት አላት፣ የሚጠብቃት ልጅ አላት። ተግባባናል? አንቺ ፍቅርሽን በዚህ ማለት ታድሺ ምናምን ሊሆን ይችላል። ምንም ላድስ አይደለም፣ ስለ አኑ ስለሚያገባኝ ነው። ሲቀጥል ማለት ነው አሁን እዚህ የተገናኘው ነው ስለ አኑ ጉዳይ ነው። ብዙ አታውራ በቃ። ችግር ካለብን ሌላ ቀን እናወራለን። እኔ ካንቺ ጋር ምንም ችግር የለብኝም። በቃ እኔ ተነግሮኝ እቺ ልጅ ኃላፊነት ያለባት ልጅ ናት። አደጋው ስትገባ ደግሞ ዝም ብዬ ማየት አልችልም። ምንም ውስጥ ካልገባም ጆይ ምንም አታካብድ። በቃ ምንም የተፈጠረ ነገር የለም አይደል? እያካበድክ ነው በቃ ጆይ፣ እያካበድክ ነው። እስኪ አትንኪኝ፣ እንድትነኪኝ ምናምን አልፈልግም። እሺ ልክ አንቺን ብዬ አይደለም አሁን የመጣሁት። ከወደድካት ለምን ታመናጭቃታለህ? በስነ ስርዓት አታወራትም? በቃ ሰኒ እሺ አሁን ሴት
ሶፊ ጋር ደውዬለት እስኪ ለማለት እሺ ወይ እኔ ልከታተላት እናንተ አንሄድም ለምን ሶፊን እዚህ ጋር ቀጥረሻል አዎ ይመጣል ነግረሻል ሎኬሽን ወይ ልከሽለታል ሴትዮዋ እኮ አልቆመችም አሁንም ትሄዳለች ትንሽ በቃ እኔ ሊዳ እናንተ እዚሁ ምን ተረጋግተህ ማውራት አትችልም እያወራሁሽ አይደል እንዴ አንቺ ሲጀመር ለምን እንደመጣሽ አላውቅም አሩን ነው እኔ እዛ ነው ማለት ግን እቺ ልጅ እንትን እንስኩስ ታስገብታታል አንተ ማን እንደምን ደውለኝ እኮ ነው የመጣው ከዛ አንቺ እሺ ልትሄድ ነው ስልክ እያወራች ነው እሺ ለዛ እኮ ነው እሺ ምን ላድርግ እኮ እኔ ልሂድ እናንተ ሂዱ እሺ እኔ ልከታተላት እሺ አብረን እንከታተል አብረን መከታተል እንችላለን እሺ አንቺን አሳልፌ እንትን ውስጥ ማስገባት አልፈልግም አውቃለሁ ምንድነው አውቃለሁ ምናምን ትይበናል እንዳሰብኩኝ ገብቶኛል ለተጨነክልኝ ገብቶኛል አንሰጥም ደስ ብሎኛል በመስማት ግን ደግሞ መቅደም ያለበት ያስቀር እና አንቺ ጋር አልመጣሁም እያልኩ ነው በቃ እንደዚህ አይነት ነገር ውስጥ ወይም አትግቢ እንዴ ጭራሽ ሰው ደውሎልኝ ምናምን ኧረ እንደዚህ ሆነች እየተባለ አንቺ ለልጅ አትስሪም እንዴ እንደዚህ አይነት ሪስክ ውስጥ እንዴ ነው ለልጅ አትበለኝ እኔ ልጅ አይደለም ልጅ አሁንም ስለ እኔ ልጅና መሆንና ለሞድ ልንጨቀጨቀላ እኔ አይመለከተኝም ልጅሽ ማሉና አሉ ግን ልትጠብቂው ይገባል አይደል መጠበቅ አለብሽ አንቺ እንደዚህ አይነት ነገር ውስጥ ራስሽን አሳልፈሽ ማስገባት የለብሽ እቺ ሴትዮ ማንቱን ምንቱን አታውቂም ጠንቋይ ስለሆነች ብቻ ምናምን ነገር ወይ በስልክ ስላወራሻት አይደለም ተፈራክ መሄድ ትችላለህ እንዴ በቃ እንደዚህ ስለፈራው አይደለም እኛ ደግሞ እነሱን ሳናውቅ የትም አንሄድም እንደፈለክ መሆን ትችላለህ እውነቱን ሳናውቅ የትም አንሄድም አንተ ካኑ ጋር ችግር አለ ነው አስበይና አለች ቆማን ሶፊ ምን ሆኖ ነው የቆየው እሺ ወይም እናንተ ሄዱና እኔ ልከታተላት የትም አንሄድም ያማል አንቺ ምን አንሄድም የትም በቃ ያመጣን የናር ጉዳይ ነው አይደል ስለዚህ ጨርሰን አንሄድም አንተም ብዬ አይደለም ያመጣው ደስ ይበልህ መሄድ ትችላለህ አዎ እኔም ብለሽ እንዳልመጣሽ በቃ እኔም አንቺን ብዬ አልመጣም ነው ትጋተል ተደለ የመጣው እስኪ ደውይለት በማለት ምን ሆነ በእናትሽ እኔ እኮ መሄድ እችላለሁ ሴትዮዋ ልከታተላት ለሶፊ እኔ ያማል እንደውለት አብረን እየደወልኩለት እኮ ነው ሄሎ ሶፊ ቢያንስ ቆየ እኮ ለምን ቶሎ አትመጣም አይ ገርሞኝ ነው ማለት በቃ ማለት ሴትዮዋ ሳትሄድ ቶሎ ነው አብረን እሺ ግን ደስ ብሎኛል ማለት በቃ እኔም ብለህ ስለመጣክ አንቺን ብዬ አልመጣም አይደል አንቺን ብዬ አይደለም እና ሴትዮዋም ብሎ የመጣው ሰኔ ብሎ የመጣው ለኔ ብለሽ ከሆነ ምንም ነገር አቁሚ እዚህ ጋር ተይ ባለፈው እዛ ጫካ ውስጥ ያወራሻቸውን እያንዳንዱ ነገር እየሰማሁሽ ነበር ለአንተ ስል ነው አሁን የምንከባከበው ለአንተ ስል ነው እንደዚህ እየሆንክ ያለው ለአንተ ስል ነው እዚህ ቤት የመጣሁት ምናምን እያልሽ ነበር ለኔ ብለሽ ከሆነ ተይ እንድታደርጊ አልፈልግም አዎ እስከ ዛሬ ለአንተ ብዬ ነበር አሁን ግን ሰው ስለሆንኩ ነው የመጣሁት ይኸውልሽ ሰው ስለሆንኩ ያኑ ጉዳይ ስለሚያስጨንቀኝ ነው የመጣሁት በጣም ጥሩ ስለሱ ሊያስጨንቅ ይችላል አይመለከተኝም ልታስቢለትም ትችያለሽ ግን እኔ ላገባ ታውቂያለሽ ሰርግ ልደግስ ለኔ ብለሽ ከሆነ እዚህ ጋር ተይው ዳገልጩባት ጆሮ ጋር ብላ አውራት ይመለከተኛል ጓደኛዬ ይመለከታል አሁን ፈልገሽ ነው የመጣሽው አዎ ይመለከታል አሁን እዚህ ጋር መጥተህ ስለ አኑ ጉዳይ ነው እንጂ የምናወራው ስለ ሌላ ጉዳይ አታውራ በቃ ኪያ ምናምን ይላል ልጅቷን ቁስሏን እየነካካላት ነው እንዴ የነካካው እየነካካ ለኔ ብላ ከሆነ እኔን እየተከተለችኝ ከሆነ እንድታደርጉ አልፈልግም አንተ ከሆነ የመጣው ነው አይደለም የመጣው እኔን በኔ ሰበብ ወይም ደግሞ ጆን ላገኘው እችላለሁ ብለሽ ከሆነ እዚህ ጋር አቁሚ እኔ ራሴን ህይወት ልጀምር ነው እያልኩሽ ነው መቼም አልጀምርም ግን ማውራት ከፈለክ ደግመክ አውራ መቼም አታገባትም ኪያ እኔም እያረጋግጥልህ ካለ አታገባት አንቺ ስለሆንሽ እንጂ ምን እንደማረግሽ እኔ ነበር ማለት አረ በቃ ማለት የምትፈልገው ነገር ማለት በቃ አሁንም ቢሆን ይኸውልሽ እያወራሽ ያለሽው ነገር እያደረግሽ ያለሽው ነገር እኔን አስበሽ ወይም ለኔ ተጨንቀሽ ምናምን ነገር ከሆነ ተይው አቁሚ ራይል አሁንም አቁሚ እኔና አንቺ ማለት ምንም ነገር የሚፈጠር ነገር ከዚህ በኋላ የለም ይኖራል እመነኝ ይኖራል እስከዛሬ በጣም ብዙ መንገድ ርቄ መጥቻለሁ በጣም ብዙ ለፍቻለሁ የልፋቴን ዋጋ ደግሞ አገኛለሁ በጣም እርግጠኛ ነኝ ለአሁን በጣም በጣም እርግጠኛ ተገባ እሁድ መስማት ከሆነ እነግርሃለሁ ድሮ እንደምትወደኝ ድሮ እንደምወድ ድሮ እንደማፈቅር ከሆነ ማፈቅርሃለሁ ምንም የተለየ ነገር እሱን ነገር ተይው አቁሚ እዚህ ጋር እኔና አንቺ አብረን መሆን እኮ አንችልም እንችላለን አንተ የማይፈልግ ሰው ላይ ሙጭጭ እያልክ ያለው ለምን አይገባም አንተ ለምን አንተ አትዋት እንዳልነካኝ አትፈልግም ማይሆን ነገር ነው ወይ ባክልከኝ አትፈልግም አንተ አጠገብህ ያለውን ሰው ማይካቃት ደነዝነሽ ፊት ለፊት ያለችው ለምን አታይ እስኪ ደውል አንተና አኗር በአንድ አይነት ሰዓት አኗር ተጎድቷል ጆ ተጎድቷል ብለን እንደውል ጆ ብላ ክንፏን ጥላ የምትመጣልህ መሰለኝ ይኸውልሽ በቃ አሁን ይኸውልሽ እኔን ብለሽ ከሆነ ወይም ደግሞ
ስማኝ ስለኔ አስበሽ ስማኝ እውነቱን ልብክ ያውቀዋል አይደል? በቃ ልብክ የሚያውቀው እውነት ነው እየነገርኩህ ያለሁት። እኔ በጣም አፈቅራለሁ። ኪያ አኑን በጣም ታፈቅረዋለች። አኑ ኪያን በጣም ያፈቅራታል። ውጣ ከመሀላቸው እንዴ! የምትፈልግ ሴት አጥፈህ ለመተኛት ነው? ምንድነው ችግርህ? ኪያ ትወደኛለች። አትወድም? ሰርግ ልንሰርግ ነው። የራሳችን ህይወት ነው። አማራጭ አይደለም። ለመራቅ ነው አይደለም እንደዚህ አይነት አንተ እኮ ይሄ እኮ ማንም የሚያውቀው ነው። በቃ ከአኑ ለመራቅ ነው ወደ አንተ የመጣው። እንኳን ለምን ራስን ታታልላለህ? እሰይ አንተ አፈቅራታለህ? አዎ በጣም ስለምታፈቅራት ነው እዚህ የመጣው። ራሂል የሆነ ሰው እየተከተለች ነው። ከዛ በኋላ ጆ እየሮጠ መጣ። ምን አገባክ? የሆነ ነገር መሆን ስለሌለብሽ እዛ ጋር የምትኖሪለት ሰው አለ። ህፃን ልጅም አለ መነሳት የማይችል ልጅ ከወደቀ ምን አገባክ? ይመለከታል። አንተ አባቱ ነህ። እኔ እናቱም ሆንኩ አክስቱ እኔ አለሁለት። አንተ ምን ሆነክ? እሺ በቃ ሂዱ እናት። አንሄድም፣ የትም አንሄድም። እኔ እችን ሴትዮ የምትያትን እኔ መከተል እችላለሁ። እኛም እንሄዳለን። ያኑ ጉዳይ ያገባል። ስለዚህ እኛም እንሄዳለን። እኔ መወጣት እችላለሁ አይደል? እኛም መወጣት እንችላለን። አንተ እኮ ነው የመጣከው እንዴ? ምንድነው አላማሽ? ምንድነው ሀሳባችሁ? አኑንም ራሳችሁን አደጋ ውስጥ መክተት ነው? ምንም በቃ እኔ ልወጣው። እሺ እሺ በይ። ሰማኛለህ? እዚህ ጋር አሁን እየጮክ አደጋ እየፈጠርከኝ ነው። በቃ ዝም ብለህ እንትና ከዚህ በላይ እሺ ተው በቃ። በጣም አራቃም። ሰኒ የምታፈቅረው ልጅ እያዳነው ነው። በቃ የጓደኛዬ የምታፈቅረው ልጅ እያዳነው ማለት ፍቅረኛው ነሽ መጣሽ። አንቺ ደግሞ ምን እየቀለድክ ነው? ፍቅረኛው ነሽ? እኔ ፍቅረኛው ነኝ አላልኩም። በቃ ወደዋለሁ። እዛ ነው አኑ እንዲጎዳ አልፈልግም። ተመልሶ አንተ ትላለሽ በጣም ጆስነ ሰው ኧረ በጣም ነው ሙሉ የምትይው አንቺ ፍቅር ገብቶሽ ምናምን ማለት ነው። ማለት አንተ ያማሃል። አንተ እንዴት ነው የምትናገራት? እንዴት ነው የምታወራው? አያገባኝም። ስለሁለታችሁ ላይ ስለሷ ላገባኝ ይችላል፣ ግን እንደዚህ በዚህ ልክ አፍን አትክፈት። አይ እያስመሰልኩ ነው፣ አኑ ጋር እያስመሰልኩ ነው። እንደዛ ነው የሚሰማ። ምን ማለት ነው? አኑ ላይ ብቻ ሳይሆን እሷ ላይ እያስመሰልሽ እንደሆነ አውቃለሁ። ያኔ እንዴት እንደተለያያችሁ ላቀ ማለት ያኔ እንዴት ተጣልታችሁ እንደተለያያችሁ አውቃለሁ። ምንም በቃ አንተ እንደማትሆና ስለማውቅ ልክ ስለምነግራት ነው። አየሻር ሁለታችሁም የሆነ ነገር አስባችሁ እንደመጣችሁ አስታውቃለሁ። ኢትስ ኦኬ፣ ችግር የለውም። ጆ አሁን እዚህ ጋር ያለንበት ጉዳይ የኛ የሶስታችን የድሮ ያለፈ ነገር ለማውራት አይደለም፣ ግን እንደዚህ አይነት ሪስክ ውስጥ መግባት አልነበረብሽም። ሪችን አክብሬ ነው እያወራሁ ያለው እንጂ ካንተ ጋር ያልጨረስኩት ቢንጋርክ እንደው በጣም ፊሎሶፊ ትወደኛለህ። በቅያሱ ጋር ነው። ትወደኛለህ እና አንቺ ማል ምንም ነገር የለም። አልጣልክም፣ ትወደኛለህ። በጣም ነው የምታፈቅረኝ እስክታብድ ድረስ በእናትሽ እጭ እንዳታይ አንተ ያኑ ካኑ ጋር ያለን ችግር እንትን እኔ ካኑ ጋር ምንም ችግር የለም። ችግር ቢኖር ነው እንደዚህ ሴትዮዋ እንድትሄድ ፈልገው ምንድነው ችግር? እኔ ከሱ ጋር ምንም ችግር የለብኝም። አንቺ ለምን እንደመጣሽ አላውቅም። ፍቅር ያዘሽና መጣሽ አንቺ አኑ ጋር አንቺ ማለት ነው። አንቺ ለሷ ማን ነው እስኩ ሲገባ አንተ ዝም በል። ልጁም ደግሞ ለለኝ ሴትዮዋ ሲቃል ምንድነው? ቆይ ሻይባርም በስተትልጂ ልጁም ስደውለት ምናምን ነገር እሷ ነገር ያሳለው ለማውራት የምችኝ ማለት ምን ተፈጠረው? ያወለልኝና አክስቴ ስለ አኑ እያወራች ነው። በቃ አዎ እናደርገዋለን፣ ልኩን እናሳየዋለን፣ አለቀው ምናምን ብላ አውርታ ወጣች። ከማን ጋር እንዳወራች አላውቅም። እንዳልመጣ ሞኛል አለኝ። ከዛ ተከተልኳት ከቤቷ እዚህ ድረስ እሺ ታለች አለች። እዚህ ጋር ነች። ቀስ ብለህ ያት ወንታለች። ቆማች ያት ሶፊ እነዚህ ልጆች አሁን እንደዚህ አይነት ነገር ውስጥ መግባት ነበረባችሁ። አሁን አለች ምንድነው አልገባኝም። ትሄዳለች ትመጣለች ምናምን ነገር ሴትዮዋ ነው። ረጅም ሰዓት ስልክ ትዘጋለች፣ ትደውላለች መልሳ። እኔ ቤት ጠፍቶባት ይሁን ምን ይሁን አላውቅም። በቃ እሺ ነው ምን ልደርሰሽ ታዲያ? አላውቅም። ስብለን የምትሄድበት ድረስ መከታተል አለብን እንጂ ሴትዮዋ። ቆይሽ ልጁ ደውል ያለሽ ነገር እስቲ ልጅ ልብስ ተከኝ በሪ ምን ተፈጠረ? ደወለልኝ። ምንድነው ምናምን ስለው አክስቴ አሁንም አደጋ ልትፈጠር ነው። በቃ በጣም ሱራሽ እየቸኮለ በጣም ታሟል፣ እየሳለ ምናምን ነው የሚያወራው። እሺ ምንድነው እኮ ለማውራት የሚመችው ታሪክ? አዎ ከዛ ምንድነው ምን ማልገባ እኔ ደግሞ ታማ ምናምን የሆነ ነገር እያሰቡ ነው ማለት ነው። ከዛ በስነ ስርዓት አሁን በቃ አንለቀውም፣ ልኩን ነው የምናሳየው ጭራሽ ምናምን በቃ እንደዚህ አይነት ነገር ነው የምታወራውና አሁንም ስላኖር ነው በቃ የሆነ ነገር ታደርግበት ነው። ለምን እስካሁን የቆመችው ታዲያ? አላውቅም። ቀጥታ የቆመችው እኮ በጣም ብዙ ጊዜ ነው የቆመችው እዚህ ጋር። እሺ ጆ ምን ያደርጋል? ጆ ለምን መጣ? ምንድነው ደግሞ ራሱ ነው የመጣው? አዎ ራሴ ነው የመጣሁት። ጆ ስነ ስርዓት ያዝበቃ ራሴ ነው የመጣሁት። እኔ ራሴ ነው የመጣው። ሶፊ ይኸውልህ ጓደኛዬ ነው ነገር። እሺ ጓደኛዬ እየተከታተላችሁ ነው። እሷ ተወዛግባና እየጮኸች ስትወጣ እያያት ነው።
በቃ ተከታተላት። ካጠገቧ ሁን ብየው እዚህ ጋር ስደርስ ተመለስ ብየው ነው እኔ የመጣሁት። በአንቺ ብዙ ነገር ውስጥ እየገባሁ ነው። አሁን ምን አለ መሰለሽ ያላችሁ ነገር ባለፈው ማይቻለሁ። ለምንድነው እናንተ ጋር ያለውን ነገር ችግር ይፈታዋል። አሁን ከታች ጀምሮ ያላችሁ ጭቃጭቃችሁ ማለት ነበር። ስለዚህ አሁን እናንተ ጥሩ እንዳልሆናችሁ አውቀዋለሁ። የምንፈታበት ጊዜ ግን አሁን አለ። ረዳችሁ። ስለዚህ አሁን ለመረጋጋት የምትሞክሩ ከሆነ ረጋ እንበልና ሴትዮዋ መካተል አይመጡልኝ ከሆነ ሂዱና እኔ ብቻዬን ታስባለሽ። እሺ ካልከኝ እቺ ልጅ ኃላፊነት ያለባት በቃ ምንም ነገር እንድትገባ አልፈልግም። ከቻልኩ ሁለቱ ይመለስ። እኛ አሁን ምን እያሰበች ነው? አልገባኝም። እስከምት እየሄደች ነው። እንደተጨቃጨቁ ዳስተቀው ይወረጋጋች ሂጂ። አንቺ አልነበርሽ የምትከተል ምንድነው? ምን አድርጋ? ይሄ ቤት ማለት እኮ የኪያ አክስቷ ቤት ማለት እኮ ነው። የኪያ አክስቷ ቤት እዚህ እንዴት ሊገናኙ ይችላሉ? ገባች እንዴ? ገባች ወደ ውስጥ ገባች። አንዋርና ተወደውም እሷ ከኪያ ጋር ስለዚህ መጀመሪያም ሲያሳብዱት የነበረው እጃው ነበረባት ማለት ነው። የሆነ ባለፈው ልትናልሽ ሴት ይሄ ምግብ ምናምን ይዛ መታ ካልበላ ብላ ያስበላት ቤተሰብ የኪያ አክስት ጋር ምን ሊያገናኛቸው ይችላል? እቺ ማለት አንዋርን የሰበረችው ከሰላም ከሆነ ነው። ይሄ እጅ ላይ የኪያ አክስቷ ልጅ አለበት ማለት ነው። ይገባችሁ? ይሄ ማለት እንግዲህ ያይት ማለት ታለች። ምን ታደርጊያለሽ? አንዴ አንጫጫ ብያንዳንዱ ነገር ትነግሩኛላችሁ። ከመጀመሪያው እስከ መጨረሻ ያለውን ነገር ቆይ እስኪ ምን ሆናችሁ ነው? ምን ሰሪ ነው? ቤቱን ትንሽ ያዞረኝና ቆይ ልንገራባት። ቆይ ጆ ተረጋጋ። አንተ የቤቴን በሙሉ ተከታታይ ነህ። ቁጭ በሉ